ኦክቶበር 6 የዕለቱ መልእክት ርዕስ መጎምጀት። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። የሉቃስ ወንጌል ምዕራፍ 12 ቁጥር 15። ጌታችን ለምንድነው ከመጎምጀት ሁሉ ተጠበቁ ያለው በማለት ስንጠይቅ የሰው ሕይወት በመጎምጀት ውስጥ ከገባ መርካት እንደማይችል ስለሚያውቅ ነው። ሰው ከሚጎመጅባቸው ነገሮች መካከል አንዱና ዋነኛው ደግሞ ገንዘብ ነው። የሰውን ሕይወት ትርጉም ሊሰጠው የሚችለው ገንዘብ አይደለም። የሰውን ሕይወት ትርጉም የሚሰጠው ጌታ ኢየሱስ ብቻ ነው። ገንዘብንና መጎምጀትን ማዕከል አድርገው የሚንቀሳቀሱ ሰዎች እርካታ ቢሶች፣ ሕይወትን የሚመዝኑበት ሚዛናቸው የተበላሸ፣ ከሞት በኋላ ላለው ሕይወት ደንታ የሌላቸው፣ በሰቀቀን የሚኖሩና እረፍትን የማያውቁ፣ ከምድራዊ ነገር ጋር የተጣበቁ፣ ደስታን ሊያገኙ የሚችሉት እጃቸው ላይ የተትረፈረፈ ሀብት እስካላቸው ድረስ እንደሆነ የሚቆጥሩ ናቸው። ይህ አይነት ምልልስ ምን ያህል ምስኪንነት እንደሆነ መገንዘብ እንችላለን። ይህ አካሄድ ለእግዚአብሔር ቤተሰቦች መለኪያና ምሳሌ መሆን ስለማይችል ጌታችን ደቀ መዛሙርቱን ከዚህ ነገር ተጠበቁ በማለት አስጠነቀቃቸው። የዜና አውታሮችና ማህበራዊ ሚዲያዎች ለባለ ሀብቶችና ለታዋቂ ሰዎች ትልቅ ሽፋን ይሰጣሉ። እነዚህ ሰዎች የሚቆጠር ነገር አላቸው። ነገር ግን ጽድቅ ሆኖ የሚቆጠር ነገር የላቸው። ጽድቅ ሆኖ የሚቆጠር ነገርማ ያለን እኛ ነን። ምክንያቱም መጽሐፍ ቅዱስ እንዲህ ይላል። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ። ሮሜ ምዕራፍ 4 ከቁጥር 3 እስከ 4። እንግዲህ የተወደዳችሁ የጌታ ልጆች ሆይ መምህራችንና ጌታችን ኢየሱስ ክርስቶስ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ ያለውን ቃል በልባችን እናኑር። ያሳስታል። መጎምጀት